መጨረሻው ማንም ሰው እንደሚያውቀው የኤርትራ ጉዳይ መጨረሻው ከኢትዮጵያ ተገንጥሎ ነፃ መንግስት መሆን ነው። በመቅድሙ ላይ እንደተገለጸው ይህ መጽሐፍ የሚያቀርበው ዝርዝር ታሪክ ኤርትራን ወደ ኢትዮጵያ ለመመለስ የተደረገውን ረጅም ጉዞና የ10 ዓመታት የፌዴሬሽን ሕይወት ብቻ ነው። በተባበሩት መንግስታት የተወሰነው የፌዴሬሽን አስተዳደር የኤርትራ ሕዝብ ያልጠየቀውና የቀዳማዊ ኃይለ ሥላሴ መንግስት በደስታ ያልተቀበለው በመሆኑ አንድነቶች የማፍረሻውን ጥናት የጀመሩት ሕገ መንግስቱ በሥራ ላይ እንዲውል በጸደቀ ማግስት ነበር። ከ10 ዓመታት በኋላ ፌዴሬሽኑ ፈርሶ አስተዳደሩ ሲዋሃድ ኢትዮጵያዊነት የበለጠ ይጠነክራል፣ የአንድነት ሕይወት ይዳብራል፣ የልማት እድገት ይፋጠናል ብለው ያለሙት ሰዎች በመጨረሻው የጠበቁትን አላገኙም። መስከረም 11 ቀን 1952 ዓ.ም በፌዴሬሽን የመቀላቀሉ በዓል ሲከበር የመረብ ምላሽ ሕዝብ ያን ሁሉ የጋለ ስሜቱን የገለጸው ከአስመራ እስከ አዲስ አበባ ተዘወሪ መኪና እያለ ያዜመውና ከደስታው ብዛት ተንሰቅስቆ ያለቀሰው ከባዕድ አገዛዝ ወጥቼ ኢትዮጵያዊነቴን አገኘሁ ብሎ ነው። በዚያን ጊዜ ይህ ሕዝብ ፌዴሬሽን የተባለው ቃል ምን ትርጉም እንዳለው ከሌላው ከኢትዮጵያ ሕዝብ አስተዳደር የሚለየው በምን ጉዳይ እንደሆነ የሚያውቀው ነገር አልነበረም። ለሕዝቡ የተነገረውና ሕዝቡም ከልቡ ያዳመጠው ኤርትራ የቀድሞ ታሪኳ ተመልሳ ኢትዮጵያዊነቷንና ነጻነቷን አገኘች የተባለውን የምስራች ቃል ነው። የኤርትራ የወደፊት ዕድል በአራቱ ኃያላን አገሮችና በዓለም መንግስታት ማኅበር በሚመረመርበት ጊዜ ኢትዮጵያን አንፈልግም ያሉት የፖለቲካ ማኅበሮች መቀላቀሉ በፌዴሬሽን እንዲሆን ከተወሰነ በኋላ እነሱ የሚወዱት ባይሆንም ተቋሟቸውን ለመቀጠል አላመቻቸውም። በዓለም ማኅበር ፍርድ ተወስኖ የተሰጠን የኦቶኖሚ መብት በትክክል በሥራ ላይ እንዲውል ከተደረገልን ተቃዋሚነታችን ምንም ትርጉም አይኖረውም። በዓለም ማኅበር ፍርድ ተወስኖ የተሰጠን የኦቶኖሚ መብት በትክክል በሥራ ላይ እንዲውል ከተደረገልን ተቃዋሚነታችን ምንም ትርጉም አይኖረውም ብለው ከአስተዳደሩ ጋር ለመተባበር አንገታቸውን ደፍተው ነበር። ይህ አይነቱ አስተሳሰብ ብዙ አልዘለቀም። የአጥባቂ አንድነት ወገኖች የፌዴሬሽኑ መንፈስ ስር ሳይሰድ ባጭሩ እንቅጠፈው ብለው በተነቃነቁ ጊዜ ተቃዋሚዎቹ በተለይ የእስላም ሊግ አባሎች ለተባበሩት መንግስታት ድርጅትና ለአራቱ ኃያላን ቀዳማዊ ኃይለ ሥላሴን እየወነጀሉ ማመልከታቸውን ቀጠሉ። በዚያን ሰዓት የተድላ ባይሩ መንግስት አንድ ጊዜ ከአንድነቶች ጋር ሆኖ ፌዴሬሽኑን ለማፍረስ የሚፈልግ ሲመስል፣ ሌላ ጊዜ ከፌዴራሊስቶች ጋር ተሰልፎ ኦቶኖሚውን ለማጠንከር ሲሞክር አፍራሾቹ የሚመኙትን ለማድረግ ሳይመቻቸው 3 ዓመት አለፈ። እንደ እውነቱም ከሆነ በተድላ ባይሩ አስተዳደር ዘመን አጥባቂ አንድነቶች ፌዴሬሽኑን አፍርሰውት ቢሆን ኖሮ በቀዳማዊ ኃይለ ሥላሴ መንግስት ላይ የሚነሱት ጠላቶች ጥቂቶች አይሆኑም ነበር። ፌዴሬሽኑ አይጠቅመንም ብለው የሚያፈርሱት ራሳቸው ኤርትራውያን ለመሆናቸው በቂ ማስረጃ ቢቀርብ እንኳን ኃያላን አገሮች የቀዳማዊ ኃይለ ሥላሴን ከደሙ ንጹሕ ናቸው ብለው እንደማይምሯቸው የታመነ ነው። የተባበሩት መንግስታትም የሰጠው ውሳኔ አልተከበረም ብሎ ኢትዮጵያን ለሌሎች አገሮች መቀጣጫ ለማድረግ ኃይሉንና አቅሙን ከማሳየት ወደ ኋላ አይልም ነበር። በመሠረቱ ቀዳማዊ ኃይለ ሥላሴና መንግስታቸው የተባበሩት መንግስታት ድርጅት ለኤርትራ ያዘጋጀውን የኦቶኖሚ አስተዳደር በተግባር እንዲቀጥል አያደርጉም ተብለው የተጠረጠሩት ጠቅላላው ጉባኤ የመጨረሻውን ፍርድ ከመስጠቱ በፊት ነው። ታኅሳስ 2 ቀን 1950 ዓ.ም የ59 አገሮች እንደራሴዎች የኤርትራን ፌዴራል አክት እንዲያጸድቁ ሲጠየቁ በጣሊያን ፕሮፓጋንዳ ተመስጠው በኃይለ ሥላሴ መንግሥት ላይ እምነት የለንም በማለት ለመቃወም የተዘጋጁት አገሮች ጥቂቶች አልነበሩም። በአምስተኛው የተባበሩት መንግስታት ጠቅላላ ጉባኤ ታሪክ ውስጥ ባጭሩ እንደተገለጸው የጃንሆይ የውጭ ጉዳይ ሚኒስትር የቀረበው ሪዞሉሽን በተቃዋሚዎቹ ዲስኩር ከመበላሸቱ በፊት የመጀመሪያው ተናጋሪ ሆነው በሰጡት መግለጫ ለኮሌክቲቭ ሴኩሪቲ ያላትን እምነት
ሳታወላውል ጠብቃ የምትኖረው ኢትዮጵያ ለኤርትራ አስተዳደር የተባበሩት መንግስታት የሚጥልባትን አደራ በትክክል ለመፈጸም ተዘጋጅታለች ብለው በማረጋገጣቸው የብዙዎቹን አገሮች አስተያየት እንዳሻሻለው ይታወሳል። ሆኖም አንዳንድ ታላላቅ አገሮች በተለይም እንግሊዝና ፈረንሳይ ድጋፋቸውን ቢሰጡም ስላፈጻጸሙ በቀዳማዊ ኃይለ ሥላሴ መንግሥት ላይ ያደረባቸውን ጥርጣሬ አላስወገዱም። የኤርትራን ሕገ መንግሥት ያዘጋጀው የተባበሩት መንግስታት ኮሚሽነር አንሴ ማቲየንሶ ሥራውን በፈጸመ ማግስት የቀዳማዊ ኃይለ ሥላሴ ካቢኔ ይህን ኦቶኖሚ አክብሮ ያቆየዋል ብዬ አላምንም ሲል ለሀያላን መንግስታት በሚስጥር ራፖር አስተያየቱን ሰጥቷል። የፌዴሬሽኑ አስተዳደር እንደተጀመረም አስመራ ላይ ያሉት የታላላቆቹ መንግስታት ቆንስሎችና የተባበሩት መንግስታት ድርጅት ወኪል የኢትዮጵያን መንግስት አሰራር በጥብቅ መከታተል ጀምረው ነበር። በተለይ እንግሊዝና ፈረንሳይ ጣሊያኖች በሚሰጧቸው መረጃ እየተመሩ የማኅበረ ፍቅሪ አገር አባሎች ፌዴሬሽኑን ለመሰረዝ የሚያደርጉት ሙከራ ከገነተ ልዑል ቤተ መንግሥት እየተገፉ ነው በማለት ቀዳማዊ ኃይለ ሥላሴን ከማስጠንቀቅ አልተቆጠቡም። ፌዴሬሽኑ ቢፈርስ አደገኛነቱና በኢትዮጵያም ላይ የሚያስከትለውን ጣጣ ጃንሆይ እንዲገነዘቡት በግልጽ አስረድተዋል። ንጉሠ ነገሥቱም በበኩላቸው የኤርትራን ፌዴሬሽን ጥቅሙንና ጉዳቱን ለይተው ለማኖርም ሆነ ለማፍረስ ኃላፊነቱም ሆነ መብቱ የኤርትራ ሕዝብ እንደራሴዎች እንጂ እሳቸውን በቀጥታ የሚመለከት አለመሆኑን በየጊዜው እያስረዱ የሚቀርብላቸውን ማስፈራሪያ ከመመከት አልተበገሩም። በዚህ አኳኋን ጊዜው እየጨመረ ሲሄድ የሀያላን አገሮችና የተባበሩት መንግስታት ድርጅት ማስፈራሪያ ስለተዳከመ ከ10 ዓመታት በኋላ ፌዴሬሽኑ ሲፈርስ በቀዳማዊ ኃይለ ሥላሴ መንግሥት ላይ እንኳንስ ጥቃት ጥያቄ እንኳን አልቀረበም። ቀዳማዊ ኃይለ ሥላሴም በኅዳር 15 ቀን 1962 ዓመተ ምህረት ፌዴሬሽኑ እንዲፈርስ የኤርትራ ፓርላማ ያሳለፈውን ውሳኔ ካጸደቁ ከ6 ወር በኋላ በግንቦት 5 ቀን 1963 ዓመተ ምህረት የአፍሪካን አንድነት ቻርተር አዲስ አበባ ላይ በማስፈረማቸው የኢትዮጵያ ሕዝቦች ብቻ ሳይሆኑ የአፍሪካውያንም አንድነት መስራች አባት ተብለው በመላው ዓለም ተሞገሱ። ስለ ኤርትራ ፌዴሬሽን መፍረስ ብዙ ኤርትራውያን ሲናገሩ ስልጣናቸውን ለማስፋፋት ትልቁን ስህተት የፈጸሙት ቀዳማዊ ኃይለ ሥላሴ ናቸው ይላሉ። በዚህ ጉዳይ ትክክለኛውን አስተያየት ለመስጠት ጉዳዩን ጠለቅ አድርጎ መመልከት ያስፈልጋል። በመከላከያና በውጭ ጉዳይ፣ በፊናንስና በመገናኛዎች በኩል ሕገ መንግሥቱ ለንጉሠ ነገሥቱ የሰጠው ሥልጣን በጣም ሰፊ ስለሆነ ተፈሪ መኮንን ምንም የጎደለባቸው ነገር አልነበረም። በዚያን ዘመን በኤርትራ ውስጥ እንዲፈጸም ጃንሆይ ፈልገው በሥልጣን እጥረት ምክንያት ማድረግ ያልቻሉት አብይ ጉዳይ ምን ነበር ተብሎ ቢመረመር ምንም አይነት አጥጋቢ መልስ አይገኝም። እርግጥ በተድላ ባይሩ ጊዜ ከኢትዮጵያ ሰንደቅ ዓላማ የተለየ የኤርትራ ባንዲራ በመውለብለቡ የአስተዳደሩ መጠሪያ መንግሥቲ ኤርትራ የተባለ ነጋሪት በመጎሰሙ ንጉሠ ነገሥቱን ቅር እንዳላቸው ያልተረዳ የለም። ሆኖም እነዚህን ሁለት ጉዳዮች ፓርላማው እንዲሰርዛቸው ጃንሆይ አለመጠየቃቸውን አስፋ ወልደ ሚካኤል የኤርትራ አስተዳዳሪ ደጋግመው አረጋግጠዋል። እንደዚሁም ሌላ ምርጫ በማጣት ሳይወዱ በግድ ተቀብለው በንጉሣዊ ፊርማቸው ያጸደቁትን የኤርትራን ፌዴሬሽን አፍርሱልኝ ብለው መሪዎቹን ተድላንም ሆነ አስፋሃን በጽሑፍም ሆነ በቃል በቀጥታ መጠየቃቸውን የሚያመለክት አንዳችም ማስረጃ እስካሁን አልተገኘም። እንደ እውነቱም ከሆነ ቀዳማዊ ኃይለ ሥላሴ የኤርትራ አስተዳዳሪዎችና የፓርላማ አባሎች ፌዴሬሽኑን እንዲያፈርሱ ለማዘዝ የሚያስችል ቀጥታ ሥልጣን አልነበራቸውም። በዚህ ጉዳይ ለተደረገው ውሳኔ የመጀመሪያዎቹ ኃላፊዎች የኤርትራ ሕዝብ እንደራሴዎችና የአስተዳደሩ ባለሥልጣኖች መሆናቸው ግልጽ ነው። የፓርላማውን አባሎች ሕዝቡ እንደራሴዎቹ አድርጎ የመረጣቸው ሕገ መንግሥቱን ተመርኩዘው መብቱንና ደህንነቱን እንዲያስከብሩለት ቢያስፈልግም እንዲሰውለት ስለሆነ ኃላፊነታቸው
በቀጥታ ለሕዝቡ እንጂ ለቀዳማዊ ኃይለ ሥላሴ ያለመሆኑ ለማንም የተሰወረ አይደለም። የፌዴሬሽኑ መፍረስ ለሕዝቡ ሰላምና ብልጽግና ይጠቅማል ብለው የወሰኑት እንደራሴዎች ያላንዳች ግዴታ በፈቃዳቸውና በእምነታቸው ተመስርተው መሆኑን የኤርትራ ሕዝብ በጥልቅ መረዳት አለበት። ይሁን እንጂ ቀዳማዊ ኃይለ ሥላሴ ፌዴሬሽኑ እንዲፈርስ አልፈለጉም ነበር ብሎ መናገር አይቻልም። አፍራሾቹም ጥረት በሚያደርጉበት ጊዜ ከንጉሠ ነገሥቱ የሞራልም ሆነ የማናቸውም እርዳታ አልተሰጣቸውም አይባልም። ከ68ቱ የምክር ቤቱ አባሎች ውስጥ ፌዴሬሽኑን ለማፍረስ ብዙ የለፉት የአንድነት ወገኖች ዕድሜያቸውን ሙሉ ባመኑበት በኢትዮጵያዊነት ጥልቅ መንፈስ መሆኑ ባያከራክርም ቀድሞ ተቃዋሚዎች ከነበሩት ወገኖች መካከል በገንዘብም ሆነ በሹመት የተደለሉ አልነበሩም ብሎ መከራከር አይቻልም። ንጉሠ ነገሥቱም ተፈሪ በሆነው ግርማ ሞገሳቸው በኤርትራ የውስጥ ጉዳይ አልፎ አልፎ እየገቡ አላሽቆጠቆጡም፣ አላርበተበቱም አንልም። ይሁን እንጂ ዞሮ ዞሮ ማየት የሚያስፈልገው ለኢትዮጵያ አንድነት ሲባል ሆነ ለግል ጥቅም ፌዴሬሽኑ ፈርሶ ያስተዳደሩ ውህደት የተፈጸመው በኤርትራውያን ስልጣን ስለሆነ የመጀመሪያዎቹ ኃላፊዎች እነሱ ራሳቸው መሆናቸውን ነው። በሁለተኛ ደረጃ ኃላፊነቱ ቀዳማዊ ኃይለ ሥላሴን ይመለከታቸዋል ቢባል ንጉሠ ነገሥቱ ምን ማድረግ እንደነበረባቸው ማስረዳት ያስፈልጋል። አንድነቶች ከቀድሞቹ ተቃዋሚዎቻቸው ጋር አንድ ድምፅ ሆነው ፌዴሬሽኑን ለማፍረስ ጃንሆይ እንዲፈቅዱላቸው ሲያመለክቱ የተሰጣችሁን የመተዳደሪያ አውቶኖሚ ማፍረስ አይገባችሁም ብለው ሊያቆሟቸው ይገባ ነበር ለማለት ይቻላል። ነገር ግን ይህ አይነቱ አስተያየት ከንጉሡ በላይ ንጉሥ ሆኖ እንደመቆም የሚቆጠር ስለሆነ ከቀዳማዊ ኃይለ ሥላሴ የሚጠበቅ አይደለም። አውቶኖሚዬን ይዤ በራሴ ከምተዳደር በጌታዬ ሥልጣን ስር መሆንን እመርጣለሁ ብሎ የሚቀርበውን የሕዝብ እንደራሴ የለም የተሰጠህን መብት መጠበቅ አለብህ ብሎ የሚያግድ ኦቶክራሲ በዚህ ዓለም ታይቶ ስለማይታወቅ በእኔ በዚህ መጽሐፍ አዘጋጅ አስተያየት በኤርትራ ፌዴሬሽን መፍረስ ጉዳይ ተፈሪ መኮንን እንግዳ ናቸው ባይባልም የመጀመሪያው ተወቃሽ ሊሆኑ አይገባቸውም። ታኅሳስ 2 ቀን 1950 ዓ.ም የተባበሩት መንግስታት አምስተኛው ጠቅላላ ጉባኤ ኤርትራ ከኢትዮጵያ ጋር በፌዴሬሽን እንድትቀላቀል የወሰነውን ቀዳማዊ ኃይለ ሥላሴ በሙሉ ደስታ አለመቀበላቸውን ለማንም አልሸሸጉም። ቀጥሎም በተድላ ባይሩ ዘመነ መንግሥት ፌዴሬሽኑን ወደ ማፍረስ የሚያዘነብል አንድ ምልክት ሲያዩ በንቃት እንደሚመለከቱና ለማበረታታትም እንደሚጥሩ ለማንም የተደበቀ አልነበረም። በመጨረሻው የተድላ ባይሩ መንግሥት ወድቆ የአስፋሃ ሲተካ የታመኑት አገልጋያቸው ቀስ በቀስ የልባቸውን እንደሚያደርሱላቸው ተስፋ ማድረጋቸው ሚስጥር አልነበረም። ነገር ግን ፌዴሬሽኑ የፈረሰው ፓርላማው በጦር ኃይሎች ታንክ ተከቦ መማክርቶቹ ማስፈራሪያ ተደርጎባቸው የተፈጸመ ነው እያሉ ሕዝቡን ለማሳሳት በአንዳንድ ኤርትራውያን የተጻፉትን ተመልክተን ታዝበናል። በዚህ ጉዳይ እውነተኛው ታሪክ እየተሸሸገ የፈጠራው ታሪክ እንዳይቀጥል ዛሬ ከእኛ ተለይተው ነፃ የሆኑት ኤርትራውያን ወንድሞቻችን ምርቱን ከግርዱ ለይቶ ማወቅ ይገባቸዋል። ኅዳር 15 ቀን 1962 ዓ.ም ፌዴሬሽኑ በፈረሰበት ዕለት ያ ሁሉ በዓል በፓርላማውና በቤተ መንግሥቱ ሲከናወን እንኳንስ በታንኮች ላይ መድፍ የጠመዱ የጦር ኃይሎች ይቅሩና ሽጉጥ የታጠቁ የጸጥታ ፖሊሶች እንኳን በብዛት አልነበሩም። በሕዝብ የተመረጡት የኤርትራ ፓርላማ አባሎችና አስተዳዳሪዎች ፌዴሬሽኑን ያፈረሱት የታሪክ ከላሾች እንደሚሉት በቀዳማዊ ኃይለ ሥላሴና በመንግሥታቸው ተገደው ሳይሆን በራሳቸው ሙሉ ፈቃድና ኃላፊነት መሆኑን መገንዘብ ያስፈልጋል። እርግጥ የኤርትራ ጉዳይ በቀዳማዊ ኃይለ ሥላሴ መንግሥት ላይ ችግር የፈጠረውና በፕሮፓጋንዳ ረገድ ትልቅ ዝና ያገኘው ከፌዴሬሽኑ መፍረስ በኋላ ነው። ከዚያ በፊት በተለያየ አስተዳደር ከምንኖር አንድ ላይ ብንጠቃለል ይሻላል ሲሉ የነበሩት ብዙዎቹ ኤርትራውያን ፌዴሬሽኑ ከፈረሰ በኋላ
የኃይለ ሥላሴ መንግሥት መብታችንን ገፈፈው ለሚለው ጩኸት አዳማቂዎች ሆነዋል። በተለይ በኤርትራ ውስጥ ታክስና ግብር ከፋይ ለሆኑት ሁሉ ለሁለት መንግሥት ለኤርትራና ለኢትዮጵያ ከምንገብር አስተዳደሩ አንድ እንዲሆን እንመርጣለን እያሉ ለጥቅማቸው የሚንጫጩት ጥቂቶች አልነበሩም። ኋላ ግን የሚፈልጉት ሲሆንላቸው ፌዴሬሽኑ በመፍረሱ የሕዝቡ መብት ተነክቷል በማለት ተቆርቋሪዎች ሆነው ብቅ አሉ። ሌሎች ደግሞ በኢትዮጵያ መንግሥትና ኤርትራን ነፃ ለማውጣት በተቋቋመው የፖለቲካ ድርጅት መካከል ወዲያና ወዲህ እያማቱ ለሁለቱ ወገኖች ታማኝ በመምሰል በሁለት ቢላ ለመብላት የተሯሯጡ ነበሩ። በዚህ አይነት ጥቅም ላይ የተሰማሩት ሰዎች የኢትዮጵያ መንግሥት በጥሩ መረጃ የሽፍቶቹን ፈለግ አግኝቶ እንዲያጠፋቸው፣ ሽፍቶቹም ጠንክረው የኢትዮጵያ መንግሥት በማዳከም ወደ ግባቸው እንዲጠጉ ፍላጎት አልነበራቸውም። ለእነሱ ጥቅም የሚመቸው ከዚህም ከዚያም አብረነን እያሉ ፕሮብሌሙ መፍትሔ ሳያገኝ ዳመናውን እንዳዘለ ሲቆይላቸው ነበር። የነፃ አውጪ ድርጅቱም ከልዩ ልዩ አገሮች ገንዘብ ለመሰብሰብ እንዲመቸው ኤርትራን በልዩ ልዩ የታሪክ ቀለም እየቀባ ነገደባት። በነዳጅ ዘይት ሀብት በከበሩትና በጠገቡት አገሮች ዘንድ የኤርትራ ሕዝብ 80 በመቶ ዘሩ አረብ፣ ቋንቋው አረብኛ፣ ሃይማኖቱ እስላም ነው ተብሎ ታመነበት። በእስላም አገሮች ዘንድ የኢትዮጵያ የክርስቲያን ሕዝብ መሪ የሆኑት ቀዳማዊ ኃይለ ሥላሴ የአፄ ዮሐንስን ፈለግ በመከተል እስላም የሆነውን የኤርትራን ሕዝብ በመጨፍጨፍ ላይ ናቸው ተባለ። ፕሮግሬሲስቶች የሚባሉት አረቦች ዘንድ ኢራቅ፣ ሶሪያ ወዘተ አረብነቷና እስላምነቷ የተረጋገጠላት ኤርትራ ከኃይለ ሥላሴ መንግሥት ነፃ ወጥታ ፓን አረቢዝምን እንድትከተል የነፃ አውጪው ድርጅት ብዙ እርዳታ ጎረፈለት። ለሕዝብ እኩልነት የቆሙ ናቸው በሚባሉት በመስኮቦችና በቻይናዎች ዘንድ የኤርትራ ሕዝብ የነጻነት ንቅናቄ ድርጅት ጸረ ኢምፔሪያሊስት ነው ተብሎ ለመሳሪያዎችና ለደፈጣ ውጊያ የሚያገለግሉ የቴክኒክ እርዳታዎች ቀረቡለት። ሊበራል በሆኑት በምዕራባውያን አገሮች ዘንድ ደግሞ በተባበሩት መንግሥታት ውሳኔ ለኤርትራ የተሰጣት የኦቶኖሚ መብት ያለ አግባብ ፈርሶ የአዲስ አበባ ፊውዳል አስተዳደር ወድቆባት በመሰቃየት ላይ ነች ተብሎ የሞራልና የፓብሊሲቲ እርዳታ አገኘበት። በዚያ አኳኋን ለዚህች ለፈረደባት ኤርትራ ነፃ መንግሥት እንድትሆን የተነሳላት ድርጅት ሁሉ አንድ ጊዜ በአባዲሶች ዘመን ኤርትራ የባግዳድ ከሊፋ ተገዢ የነበረች የአረብ አገር ነች ብሎ ሲሰይማት፣ ሌላ ጊዜ የቱርኮች ቅኝና የግብፅ አካል የነበረች የእስላም አገር አድርጎ ሲያቀርባት፣ ከኢትዮጵያም ጋር የዘርም ሆነ የባህል የታሪክም ሆነ አብሮ የመኖር ግንኙነት ያልነበራት ነች ሲላት፣ የቀዳማዊ ኃይለ ሥላሴ መንግሥት ይህን ሁሉ ውሸትና የፈጠራ ታሪክ ችላ በማለት ለዓለም ባለማስረዳቱ የኋላ ኋላ ብዙ ችግር ወደቀበት። ፕሮፓጋንዳ አንድ ጊዜ ደህና ሜዳ አግኝቶ ካጠቃ በኋላ ዘግይቶ የሚሰራጨው ማስተባበያ ተደማጭነት ስለማይኖረው የነ ኢድሪስ አዱምና የነ ሳልሳቤህ ፕሮፓጋንዳ በኤርትራ እየነገደ የእውነተኛውን ታሪኳን በፈጠራ ታሪክ ሸፍኖ ለመኖር ጣረ። የቀዳማዊ ኃይለ ሥላሴ መንግሥት በኤርትራ ውስጥ ብዙ የሥራ መስክ በመፍጠርና ሥራ ፈቱን በመቀነስ በአስተዳደር ረገድም ለኤርትራውያን የተለየ አስተያየት በማድረግ የሚወስዳቸው እርምጃዎች የነፃ አውጪ ድርጅቱን የሚያዳክምለትና የሚያጠፋለት መስሎ ታየው። በዚህ አስተሳሰብ በአስተዳደሩ ላይ አንድ የኤርትራ ተወላጅ በሥራ ቢያጠፋ ወይም ቢሰንፍ እንዳልታየ ታይቶ ይታለፋል እንጂ እርምጃ አይወሰድበትም። ወደ ታላላቆቹማ ሰፈር ጨርሶ የሚነካ አልነበረም። አላግባብ የሆነ ውሳኔ ለማድረግ አስፈላጊም ከሆነ ከፍተኛ ስህተት ለመፈጸም ኤርትራዊ በመሆኑ ይፈቀድለት ነበር። እዚህ ላይ በሐማሴን አውራጃ የአንድነት ማኅበር የመማክርት ጉባኤ አባል የነበሩት ቄስ ሀብተ ሥላሴ ጉልበት በዚያ በትግሉ ዘመን ለአዲስ አበባ ሕዝብ ባደረጉት ንግግር ውስጥ የጠቀሱትን ማስታወስ ይጠቅማል። ለእናንተ ለኢትዮጵያውያን ወንድሞቼና እህቶቼ ማሳስባችሁ ኤርትራውያን ወንድሞቻችሁና እህቶቻችሁ ኢትዮጵያዊነት የሚሰማቸው እንደ ራሳችሁ አድርጋችሁ ስትይዟቸው ብቻ ነው።
ተለያይቶ የኖረው የአንድ አገር ሕዝብ እንደገና አንድነቱ እንዲመለስ በሚደከምበት በአሁኑ ሰዓት ለሌላው ኢትዮጵያዊ የማይደረገውን ለኤርትራውያን የተለየ መንከባከብና አስተያየት ብታደርጉላቸው ባዕድነት እንጂ ኢትዮጵያዊነት የበለጠ ይሰማችኋል ብላችሁ አታስቡ። የኤርትራ ሕዝብ ለኢትዮጵያዊነቱ የሚሞተውና የሚታገለው በማያጠራጥረው የአንድነት ታሪኩና ባህሉ ተመስርቶ መሆኑን አስቡበት። በኤርትራ የታወቁት የከንቲባ ጉልበት ልጅ ቄስ ሀብተ ሥላሴ ጉልበት ይህን ንግግር ያደረጉት በ1948 ዓመተ ምህረት አዲስ አበባ መጥተው በኤርትራና በኢትዮጵያ አንድነት ማህበር አዘጋጅነት በሲኒማ አድዋ አዳራሽ በተደረገው የሕዝብ ስብሰባ ላይ ነው። እኚህ ሃይማኖተኛና ጨዋ የነበሩት የአንድነት ታጋይ ከልባቸው የሚያምኑበትን የኢትዮጵያንና የኤርትራን መቀላቀል ሳያዩ በህመም ምክንያት በመጋቢት 1949 ዓመተ ምህረት ከዚህ ዓለም በሞት የተለዩ ናቸው። ቀደም ሲል እንደተገለጸው ከ1962 ዓመተ ምህረት ጀምሮ ኤርትራ መሰረተ ታሪኳ እንደ ሸሚዝ እየተለዋወጠ በያለበት ሲነገድባት ከቆየች በኋላ በ1993 ዓመተ ምህረት ነፃ መንግስት ስትሆን የአረብ አገር አልተባለችም ወይም የእስላም ሪፐብሊክ አልሆነችም። ከአረብ አገሮች እነ ኢራቅና እነ ሶሪያ፣ ከእስላም ሪፐብሊኮች እነ ፓኪስታን ኤርትራን በየበኩላቸው ለመያዝ ያን ሁሉ ጥረት ሲያደርጉ ከኖሩ በኋላ ዛሬ በሚያዩት ሁሉ ምን ተሰምቷቸው ይሆን? ለብዙ ዓመታት ምርምር በማድረግ የደከምኩበትን የዚህን መጽሐፍ የመጨረሻ ምዕራፍ ስለመድም ሐሳቤን የማጠቃልለው በሚከተሉት ዋና ዋና ነጥቦች ላይ ነው። አንደኛ፣ ነጻነታችን ከፋሺስት ከተቀላቀለበት ከ1941 ዓመተ ምህረት ጀምሮ የተባበሩት መንግስታት ፍርዱን እስከ ሰጠበት እስከ 1950 ዓመተ ምህረት ድረስ ኤርትራውያን ወንድሞቻችን ወደ እናት አገራቸው ወደ ኢትዮጵያ ለመመለስ ያደረጉት ትግልና የተቀበሉት ስቃይ ራሱን የቻለ አንድ የታሪክ መጽሐፍ የሚዘጋጅለት ነው። ኢትዮጵያም ያለማቋረጥ ለብዙ ዓመታት ልጆቿን ለማግኘት ጠንክራ ባትሟገት ኖሮ ለኤርትራውያን ወንድሞቻችን በዚያን ጊዜ የሚጠብቃቸው ዕድል እንደ ሞቃዲሾ ሶማሌ በኮሎኒያሊስት ጣሊያን ሞግዚትነት ከመገዛት በስተቀር ሌላ መንገድ አልነበራቸውም። ሁለተኛ፣ በ1950 ዓመተ ምህረት የተባበሩት መንግስታት ድርጅት የፍርድ ሸንጎ ኤርትራ ከኢትዮጵያ ጋር በፌዴሬሽን እንድትቀላቀል የወሰነው አንዳንድ ኤርትራውያን እንደሚሉት ታላላቅ ሀገሮች የቀዳማዊ ኃይለ ሥላሴን መንግስት ለመርዳት ባደረጉት ጥረት አለመሆኑን እውነተኛው ታሪክ ቁልጭ ብሎ ያሳየናል። ሀ ሁለት ጊዜ በተደረገ ጥናትና ምርመራ አብዛኛው የኤርትራ ሕዝብ ኢትዮጵያዊነትን በመጠየቁ፣ ለ በኢኮኖሚ ረገድ ኤርትራ ከኢትዮጵያ ጋር ካልተቀላቀለች በስተቀር ራሷን ችላ ለመኖር የማትችል መሆኗ በዓለም ድርጅት ተጠንቶ በመረጋገጡ ነው። ሶስተኛ፣ እኛ ሳንጠይቅ በውጪ ተንኮለኞች ተዘጋጅቶ የተጫነብን የፌዴሬሽን አስተዳደር በኢትዮጵያዊነታችን ላይ መለዮ ስለፈጠረብን ይህን አፍርሰን ከእናታችን ጋር መዋሃድ አለብን ብለው በህዳር 15 ቀን 1962 ዓመተ ምህረት የወሰኑት ኤርትራውያን ራሳቸው ስለሆኑ የዛሬዎቹ ታሪክ አቅራቢዎች ቀዳማዊ ኃይለ ሥላሴን ብቻ ለማውገዝ በመረባረብ ፈንታ በታሪኩ ሂደት ላይ ጥልቅ ምርምር ቢያደርጉ ትክክለኛውን ሁኔታ ሊረዱ ይችላሉ። አራት ኢትዮጵያ እናቴ ነሽ ብለው የተጠጓትን ኤርትራውያን ከሌሎች ልጆቿ አስበልጣ በትምህርት እንዲታነጹና የተሻለ ሕይወት እንዲያገኙ ያደረገችው ሰፊ ድካም ምን ያህል እንደሆነ በማስረጃ ስለሚረጋገጥ የዛሬዎቹ ኤርትራውያን ውለታዋን መዘንጋት የለባቸውም። አምስተኛ፣ በ1993 ዓመተ ምህረት ነጻነታቸውን ያወጁት ኤርትራውያን ከግባቸው ለመድረስ የቻሉት ለብዙ ዓመታት ታግለውና ተዋግተው መሆኑን የሚክድ የለም። የእነዚህም የነጻነት ታጋዮች አባቶቻቸውና አያቶቻቸው ኢትዮጵያዊነትን ለማግኘት ያደረጉትን ከፍተኛ ተጋድሎ እነሱም መካድ የለባቸውም። ያ ያለፈ ትውልድ ኢትዮጵያዊነቱን ከልቡ አምኖበት ብዙ መስዋዕት ተቀብሎ ኢትዮጵያዊ ሆኗል።
ከዚያ የቀጠለው ትውልድ ደግሞ ኤርትራ ከኢትዮጵያ ተገንጥላ ነፃ መንግስት እንድትሆን ለብዙ ዓመታት ተዋግቶ ድሉን አግኝቷል። እንግዲህ ከ40 ዓመታት በፊት ታሪካችንና ክብራችን ነው ብለው ከኢትዮጵያ ጋር አንድ መሆንን የወሰኑትና ከ40 ዓመታት በኋላ ደግሞ ከኢትዮጵያ መለየትን የመረጡት ራሳቸው ኤርትራውያን ስለሆኑ እነሱም በምርጫቸው እኛም ኢትዮጵያውያን በመሠረታዊ እምነታችን ጸንተን መቀጠል አለብን። ታሪክ የሰዎች የሥራ ውጤት ነው። የዛሬዎቹ ሰዎች ዛሬ የሚሰሩትን ለሚቀጥለው ታሪክ ያስመዘግባሉ እንጂ ያለፈውን መሠረታዊውን ታሪክ እነሱ እንደፈለጉ ምንጊዜም መደምሰስ አይችሉም። ተፈጸመ።